ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋብን የድርድር ፍላጎት እንዳለው ፍንጭ የሰጠ ይፋዊ ደብዳቤ መጻፉ አነጋጋሪ ሆኗል። ንቅናቄው ለአፍሪካ ህብረት ከፍተኛ ተወካይ በጻፈው የእንኳን ደስ አለዎት መግለጫ ላይ አዲሱን ተሿሚ ለውይይትና ለግጭት አፈታት ያላቸውን የረጅም ጊዜ ልምድ በመጥቀስ ለገንቢ ግንኙነትና ለሁሉን አቀፍ ውይይት ዝግጁ መሆኑን አመላክተዋል። ቀዳሚው መረጃችን ነው። የአፋብንን ስም በፓርላማ በማንሳት ጦረኛውን የብልጽግና አለቃ የሞገቱት የፓርላማ ተመራጩ ዶክተር አበባው ደሳለው አፋብን ከቀጣዩ ምርጫ ጋር በተያያዘ በወጣው መግለጫ በምርጫ ተሳታፊዎች ላይ እርምጃ እንወስዳለን ማለቱ ስጋትና ቅሬታ እንደፈጠረባቸው ገልጸዋል። ፖለቲከኛው ከድርድር ጋር በተያያዘ የሰጡት አስተያየት የብልጽግናን ባህሪ ፍንትው አድርጎ ያሳየ ሆኗል። ይህም ሌላኛው መረጃችን ነው። በመንግስት አልባዋ ኢትዮጵያ በታጣቂዎች በጅምላ የተገደሉ የአንድ ፋብሪካ ሰራተኞች በጅምላ መቀበራቸው ተሰምተዋል። በአንድ ቀን ብቻ በአንድ ቦታ 9 ሰዎች ተገድለዋል። በንጹሃን እገታ ሚሊዮን ብሮች እየተጠየቀባቸው መሆኑም ተሰምተዋል። ለመሆኑ ይህ ወንጀል የትና በእነማን ተፈጸመ ለሚለው ዜናችን ምላሽ አለው። በኢትዮ ሱዳን ድንበር የቀጠለው ውጊያ አሳሳቢ ደረጃ ላይ ደርሷል። ግጭቱ ለበርካታ ዜጎች ህይወት መጥፋት ምክንያት ሆኗል። በሺዎች የሚቆጠሩ ዜጎች ከቀያቸው ተፈናቅለዋል። የሱዳን ጦር የኢትዮጵያን ድንበር ዘልቆ በወሰደው የአየርና የምድር ጥቃት ብዙ ቀበሌዎች ወድመዋል። በጉዳዩ ላይ ተመድ የሰጠው ማብራሪያ የሰብአዊ ቀውሱን ጥልቀት ያሳየ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። አፋብን የድርድር ፍላጎት እንዳለው ፍንጭ የሰጠ ይፋዊ ደብዳቤ መጻፉ አነጋጋሪ ሆኗል። ንቅናቄው ለአፍሪካ ህብረት ከፍተኛ ተወካይ በጻፈው የእንኳን ደስ አለዎት መግለጫ ላይ አዲሱን ተሿሚ ለውይይትና ለግጭት አፈታት ያላቸውን የረጅም ጊዜ ልምድ በመጥቀስ ለገንቢ ግንኙነትና ለሁሉን አቀፍ ውይይት ዝግጁ መሆኑን አመላክተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በዛሬው ዕለት በጻፈው ይፋዊ ደብዳቤ ላይ የድርድር ፍላጎት እንዳለው ፍንጭ ሰጥተዋል። ንቅናቄው የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኪክዌት በአፍሪካ ህብረት ኮሚሽን ለተሰጣቸው ከፍተኛ ኃላፊነት የእንኳን ደስ አለዎት መግለጫ ባስተላለፈበት ይፋዊ ደብዳቤው ላይ እንዳመላከተው ለቀጠናዊ ሰላምና መረጋጋት ያለውን ቁርጠኝነት በማረጋገጥ ፕሬዝዳንቱ ለውይይትና ለግጭት አፈታት ያላቸው የረጅም ጊዜ ልምድ በመላው አህጉሪቱ ላይ እምነት የሚጥል መሆኑን በመጥቀስ ለገንቢ ግንኙነትና ለሁሉን አቀፍ ውይይት ዝግጁ መሆኑን አመላክተዋል። በንቅናቄው ሊቀመንበር አርበኛ ዘመነ ካሴ የተፈረመው ደብዳቤ ላይ እንደተመላከተው ንቅናቄው ፍትህን እርቀ ሰላምንና ዘላቂ ደህንነትን የሚያበረታቱ ጥረቶችን ለመደገፍና በጋራ ኃላፊነት መንፈስ የበኩሉን አስተዋጽኦ ለማበርከት ዝግጁ መሆኑን ይገልጻል። ይህ በዲፕሎማሲ ቃላት የታጀበ ደብዳቤ አፋብን የድርድር ፍላጎት እንዳለው ፍንጭ የሰጠ ሆኗል። ንቅናቄው ከተመሰረተ ወዲህ ለሁለተኛ ጊዜ የድርድር ፍላጎት እንዳለው የጠቆመ ሲሆን ባለፈው የካቲት ወር ላይ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በተካሄደበት ወቅት ተመሳሳይ ፍላጎት እንዳለው የብልጽግና ጦር ክልሉ ለቆ እንዲወጣ ሊቀመንበሩ በጻፈው ይፋዊ ደብዳቤ ላይ ማመላከቱ ይታወሳል። የአሁኑ ይፋዊ ደብዳቤ የቀረበው ለአፍሪካ ህብረት ከፍተኛ ተወካይ ኪክዌት ሹመት የእንኳን ደስ አለዎት መልእክት ለማስተላለፍ ሲሆን አዲሱ ተሿሚ ለአፍሪካ ቀንድና ለቀይ ባህር ቀጠና ሰላም፣ መረጋጋትና ቀጠናዊ ትብብር እጅግ አስፈላጊ በሆነበት ወቅት የመጡ ተሿሚ መሆናቸውን ንቅናቄው ለጉዳዩ ትኩረት እንዲሰጥ ያደረገው ሳይሆን እንዳልቀረ በደብዳቤው ይዘት ላይ ተመላክተዋል። አፋብን ለቀጠናዊ ተግዳሮቶች ተግባራዊና መፍትሄ ተኮር የሆኑ አካሄዶችን ለማራመድ ቁርጠኛ መሆኑን የሚገልጸው የደብዳቤው ይዘት ከአፍሪካ ህብረትና መሰል አህጉራዊ አጋሮች ጋር በመተባበር የግጭቶችን መንስኤ ለመፍታትና ዘላቂ የሰላም ማዕቀፍ ለመገንባት ፍላጎት እንዳለው ያሳየ ሆኗል። ይህ ዲፕሎማሲያዊ አገላለጽ ሙሉ ፖለቲካዊ ትርጉም አፋብን ለድርድር ፍላጎት እንዳለው ያመላከተ ሆኗል። ይህ በእንዲህ እንዳለ ከዚህ ቀደም የአፋብንን ስም በፓርላማ በማንሳት ጦረኛውን የብልጽግና አለቃ የሞገቱት የፓርላማ ተመራጩ ዶክተር አበባው ደሳለው አፋብን ከቀጣዩ ምርጫ ጋር በተያያዘ በወጣው መግለጫ ላይ በምርጫ ተሳታፊዎች ላይ እርምጃ እንወስዳለን ማለቱ ስጋትና ቅሬታን እንደፈጠረባቸው ገልጸዋል። በብልጽግናው ፓርላማ ውስጥ የሞራል ሚዛን ሆነው የቆዩት የአማራው ድምጽ ዶክተር አበባው ከነጋሪ ቲቪ ጋር ባደረጉት ቃለ ምልልስ ለህዝብ የምንታገል ሰዎችን እርምጃ ይወሰድባቸዋል መባሉ አስከፍቶናል ብለዋል። እንደዚህ ማለት የታጣቂ ቅድ ቡድኖች የተነሱለት ዓላማ አለ። የህዝብ በደል የህዝብ ሮሮ ነው። እኛም ተመሳሳይ ነው ሸር የምናደርገው የህዝብ በመነሻነት በኮዝ አንለያይም ከታጣቂዎች ጋር ማለት ነው።
እና እኛንም ጨምሮ እንደው በጋራ እርምጃ እንወስዳለን ብሎ መግለጫ ማውጣት ትንሽ የሚከብድ ነገር አለው። ምክንያቱም ስማቸውን ሁሉ ጠርቼ እኔ አሁን በፓርላማ ፋኖ ብዬ ለምሳሌ አማራ ክልል ያለውን ኬዝ በአሁኑ በቅርቡም የአማራ ህዝባዊ ብሔራዊ ንቅናቄ አፋብን አማራ ፋኖ ብሔራዊ ንቅናቄ ብዬ ጠርቼ የጠየቁበት ሁኔታ እንዳለ ይታወቃል። ቀደም ብሎም ሽብርተኛ እንደዚህ ሲባል ፋኖ ባለውለታ ነው ብዬ በፓርላማ አስቸኳይ ጊዜ አዋጅ በጸደቀበት ጊዜ የተናገርኩበት ሁኔታ ነበር እና እኛንም እንደው ለህዝብ የምንታገል ሰዎችንም ሰላም እንዲመጣ ድርድር እንዲቀርብ የምናረግ ሰዎችንም አብሮ እርምጃ ይወሰድባቸው ማለት ትንሽ ተሰምቶናል። ፋጣኝ ወደ ድርድር እንዲገባ ስንጠይቅ መንግስት ግን የሚያደርገው ነገር ወታደራዊ እርምጃ ላይ ነው በርትቶ የሚገኘው። ህግ ማስከበር ነው ብለው የሚጠሩት የሚያሽሞነሙኑ ነገር ግን ወታደራዊ እርምጃ ነው። ከባድ መሳሪያዎች ተጠቅሞ ድሮንን ተጠቅሞ ከባድ መሳሪያ ተጠቅሞ ነው በኃይል ታጣቂዎችን አንበረክካለሁ ብሎ ይገባል። ፖለቲከኛው እንዳሉት ድርድርና የብልጽግናው አገዛዝ አይተዋወቁም። አገዛዙ በጦረኛ ፖሊሲው የተነሳ ሁሉንም የሀሳብ ልዩነቶች በወታደራዊ ኃይል ይፈታሉ ብሎ የሚያምን ስለመሆኑ ያለፉት 3 ዓመታት የጦርነቱ እውነታዎች ማሳያ ሆነው ይቀርባሉ። በታጣቂዎች በግፍ የተጨፈጨፉት የመተሃራ ስኳር ፋብሪካ ሰራተኞች በጅምላ በእስካቫተር ተቀበሩ። በአንድ ቀን ብቻ በአንድ ቦታ 9 ሰዎች ተገድለዋል። በንጹሐን እገታ ሚሊዮን ብሮች እየተጠየቀባቸው መሆኑም ተሰምተዋል። ከአዲስ አበባ 200 ኪሎ ሜትር ላይ በሚገኝ ቦታ በተፈጸመው ጥቃት በርካታ የፋብሪካ ሰራተኞች መገደላቸውን ተከትሎ ሟቾች በጅምላ መቀበራቸው ተሰምተዋል። በጅምላ የተቀበሩት የመተሃራ ስኳር የፋብሪካ ሰራተኞች ናቸው። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው የመተሃራ ስኳር ፋብሪካ በታጠቁ ኃይሎች በተፈጸመባቸው ጥቃት ጉዳት ማስተናገዳቸውን መጋቢት 16 ቀን መዘገባችን ይታወሳል። ዘግይቶ በወጣ መረጃ መሰረት በታጣቂዎች ድንገተኛ ጥቃት የተገደሉ የፋብሪካው 6 ሰራተኞች በጅምላ መቀበራቸው ተሰምተዋል። 7ቱን በጥይት መቷቸው፣ 6ቱ ወዲያው ተገደሉ። አንዱን የሞተ መስሏቸው ጥለውት ሄዱ። አልሞተም፣ ግን እግሩ ከጥቅም ውጭ ሆኗል። 6ቱ በሰፊ ጉድጓድ በአንድ ቦታ ተቀብረዋል ሲሉ የፋብሪካው ሰራተኞች ምስክርነታቸውን ሰጥተዋል። በተጨማሪም አንድ የከባድ መኪና ሹፌርና ረዳትም ተገድለው ተገኝተዋል። የሰዎች መታገት የተለመደ ሆኗል። የጸጥታ አካላት አሉ፣ ግን እያዩ እንዳላዩ ነው የሚሆኑት ሲሉ የአይን ምስክሮች ጥቃቱ በቅንጅት እንደሚፈጸም አረጋግጠዋል። የመተሃራ ስኳር ፋብሪካ በሚገኝበት በምስራቅ ሸዋ ዞን የኦነግ ታጣቂ ኃይሎች ይንቀሳቀሳሉ ቢባልም በአመዛኙ ከእገታ ከዘረፋና የፖለቲካ ዓላማ ያላቸው ግድያዎች የሚፈጸም መሆኑ በተለይም በአካባቢው የጸጥታ ኃይሎች ቢኖሩም የሚያሳዩት ቸልተኝነት ጥቃቱ በቅንጅት ይፈጸማል ወደሚል መደምደሚያ እንደሚወስድ የሚናገሩት የአካባቢው ነዋሪዎች ታጣቂዎች ባደረሱት ጥቃት የመተሃራ ስኳር ፋብሪካ ሰራተኞችና ሌሎችን ጨምሮ በ2 ቀናት ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸውን በመግለጽ ከጥቃቱ በኋላም ሕግ የማስከበር ስራ እንዳልተሰራ ገልጸዋል። ጉዳዩን ያጣራው አንድ የአካባቢው ነዋሪ በሰጠው ማብራሪያ የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 መሆኑን ገልጾ አንድ የፋብሪካውን አመራር ለማጥቃት ሄደው ነው 7ቱን አጃቢዎች የገደሏቸው ብለዋል። በሌላ በኩል ጥቃት አድራሾቹ መሬታችን ተወስዷል የሚል ጥያቄ እንዳላቸውም ገልጸዋል። ጥቃቱ የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾች የስኳር ፋብሪካው የጥበቃ ሰራተኞች ናቸው። ታጣቂዎቹ ድንገት መጥተው ተኩስ ፈጽመውባቸው ወዲያው ነው ጫካ የሚገቡት ሲልም ተናግረዋል። በተያያዘም 7ቱ ሰዎች ከመገደላቸው ከአንድ ቀን በፊት መተሃራና ወለንጭቲ መካከል የከባድ መኪና ሹፌርና ረዳትም ተገድለው ተገኝተዋል። በአካባቢው የሰዎች መታገት የተለመደ ሆኗል። የጸጥታ አካላት አሉ፣ ግን እያዩ እንዳላዩ ነው የሚሆኑት ሲልም ገልጸዋል። ሌላኛው ነዋሪ ከ2010 ጀምሮ በየዓመቱ እስከ 9 ሰው የሚገደልበት ሁኔታ መኖሩን አስረድተው ህዝቡ ዘላቂ የሆነ መፍትሄ እያገኘ አይደለም ሲሉ በምሬት ገልጸዋል። የሰሞኑን ግድያ በተመለከተም በአንድ መኪና ላይ ነው 7ቱንም የመንግስት ተቀጣሪዎች የስንት ልጆች አባቶችን በአንድ ቀን ገድለውብናል ሲሉ የተጎጂ ቤተሰቦች ለቲክቫ ኢትዮጵያ ተናግረዋል። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልልቅ ሰዎች ናቸው ሲሉ ያስረዱ አንድ ጉዳዩን በቅርበት የሚያውቁ የፋብሪካው ሰራተኛ ደግሞ ጥቃቱን
አሳዛኝ ሲሉ ጠርተውታል። 7ቱ ሰራተኞች የተገደሉት አንድ የፋብሪካውን አመራር አጅበው በነበረበት ወቅት መሆኑን ተናግረዋል። የታጠቁት አካላት የፋብሪካው ሰራተኞች ላይ ተኩስ የከፈቱባቸው ገና ከፒካፕ መኪና ላይ ሳይወርዱ መሆኑን፣ በዚህም ሌሎች ሲገደሉ አብረው የነበሩት አመራሩ የውሃ ቦይ ውስጥ ገብተው እየተሳቡ የተኩሱን ቦታ በመራቅ በህይወት መትረፋቸውን አስረድተዋል። እኚሁ የፋብሪካው ሰራተኛ ይህ ጥቃት ተፈጽሟል ብሎ ለመናገር እንኳን ከፍተኛ ስጋት እንዳለባቸው ገልጸዋል። ሌላኛው የፋብሪካው ሰራተኛ በበኩላቸው ግድያው የተፈጸመበት ጮሬ በተሰኘው ቦታ አጠገብ መሆኑን ገልጸዋል። በአጠቃላይ ከሟቾች ጋር 9 ሰዎች ነበሩ ብለው 7ቱ ወዲያው ተገደሉ። አንዱ የሞተ መስሏቸው ጥለውት ሄዱ። አልሞተም፣ ግን እግሩ ከጥቅም ውጭ ሆኗል። አንዱ ደግሞ ተርፏል ብለዋል። 6ቱ በሰፊ ጉድጓድ በአንድ ቦታ ከክብር በታች በሆነ መንገድ በመንግስት እስካቫተር አስቆፍረው በዚያው ገደል በጅምላ ተቀብረዋል ነው ያሉት። የአካባቢው ነዋሪዎች ጥቃቱ ከደረሰ በኋላ ያለውን ድባብ ሲያስረዱ በአካባቢው የጸጥታ ችግር ተንሰራፍቷል፣ በሰላም ወጥቶ መግባት በጣም አስቸጋሪ ሆኗል ሲሉ የጉዳዩን አሳሳቢነት ተናግረዋል። ከአንድ ወር በፊት 2 ልጆች ታግተው 2 ሚሊዮን ብር ተጠይቆባቸው ነበር። 2 ሚሊዮን ብር ተሰብስቦ አንድ ልጅ ወስዶ ሰጣቸው። በኋላም ለቀቋቸው። ከፍተኛ ድብደባና ራሳቸውን እስኪስቱ ድረስ የረሃብ ስቃይ አድርሰውባቸው መንገድ ላይ ነው የጣሏቸው ሲሉ በአካባቢው በታጣቂዎች ስም የሚፈጸመውን ዘረፋ አስታውሰዋል። ገንዘቡን ያደረሰው ልጅ ግን ተገድሏል በማለት የወንጀል ሰንሰለቱን አስረድተዋል። ከመተሃራ ስኳር ፋብሪካ ሰራተኞች መካከል አንዱ በበኩላቸው ታጣቂዎቹ ከናዝሬት መተሃራ መንገድ በኃይለኛው እያገቱ ነው፣ ተሳፋሪ መውሰድ ጀምረዋል ብለዋል። መተሃራ ስኳር ፋብሪካ በኢትዮጵያ ካሉ አንጋፋና ግዙፍ የስኳር ማምረቻ ፋብሪካዎች አንዱ ነው። በምስራቅ ሸዋ ዞን ከአዲስ አበባ በስተደቡብ ምስራቅ 200 ኪሎ ሜትር ርቀት ላይ በአዋሽ ወንዝ ተፋሰስ ውስጥ ይገኛል። በነዳጅ እጥረት ምክንያት የመንግስት ሰራተኞች የዓመት እረፍት እንዲወጡ ተጠይቋል። አፍጥጦ የመጣው የነዳጅ ቀውስ የብልጽግናውን አገዛዝ አደጋ ቅርቃር ውስጥ አስገብቶታል። ኢትዮጵያ አብዛኛውን ነዳጅ ፍጆታዋን የምታገኘው ከባህረ ሰላጤው ሀገራት ሲሆን ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን ሆርሙዝ ሰርጥ ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስተዋል። ሰሞኑን አዲስ አበባ ውስጥ በርካታ ተሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር ተገደዋል። ይህንን ተከትሎ በነዳጅ እጥረት ምክንያት የመንግስት ሰራተኞች የዓመት እረፍት እንዲወጡ ተጠይቋል። ይፋዊ መረጃዎች እንደሚያሳዩት ያጋጠመውን የነዳጅ አቅርቦት እጥረትና የትራንስፖርት ጫና ለመቀነስ መሰረታዊ ባልሆኑ የስራ ዘርፎች ላይ የተሰማሩ የመንግስት ሰራተኞች የዓመት እረፍታቸውን እንዲጠቀሙ መመሪያ ተላልፈዋል። መመሪያው ሁሉንም የመንግስት መስሪያ ቤቶችና የልማት ድርጅቶችን የሚመለከት ሆኗል። እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ተቋማት ተግባራዊ ማድረግ መጀመራቸውን ሰምተናል። በተጨማሪም በስራ ገበታቸው ላይ የሚገኙ ቁልፍ የመንግስት ሰራተኞች የህዝብ ትራንስፖርት አገልግሎትን እንዲጠቀሙ ተነግሯቸዋል። የቀጠናው የፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደሩ ለዚህ ውሳኔ መነሻ መሆኑ ተገልጸዋል። ሆኖም በኢትዮጵያ ያጋጠመው የነዳጅ እጥረት በአገዛዙ ውስጥ ካለው የዘረፋ መዋቅር አኳያ የኢኮኖሚው የጀርባ አጥንት የሆነው የትራንስፖርት ዘርፍ ከፊት ለፊቱ ግዙፍ አደጋ ተጋርጦበታል። ችግሩ የመንግስት ሰራተኞችን የዓመት እረፍት በመስጠት መፍትሄ መስጠት የሚቻል አልሆነም። እንደ መቀሌ በመሰሉ ከተሞች ችግሩ የመንግስት ሰራተኞችን የዓመት እረፍት በመስጠት መፍትሄ መስጠት የሚቻል አልሆነም። እንደ መቀሌ በመሰሉ ከተሞች 10 ሊትር ጀሪካን በ8 ሺህ ብር የሚሸጥ ሲሆን በጅማም ሁኔታው ተመሳሳይ ነው። አሽከርካሪዎች ግማሽ ቀን በሰልፍ ግማሹን ደግሞ ለኑሮ ሲባዝኑ በማሳለፍ ላይ ናቸው። በአምቦ ያሉ የጭነት መኪና አሽከርካሪዎች ደግሞ ስራቸውን ማቀድ እንዳልቻሉ ይናገራሉ። አንዳንዶች ደግሞ ማደያዎች ነዳጅ ለማቅረብ የእጅ መንሻ ጉቦ እንደሚጠይቁና ዲጂታል ክፍያውን ወደ ጎን ማለታቸውን ይገልጻሉ። በጥቂት ዓመታት ውስጥ ብቻ የቤንዚን ዋጋ በሌትር 132.18 ብር እንዲሁም የናፍጣ ዋጋ 139.64 ብር በይፋ የደረሰ ሲሆን በጥቁር ገበያው ግን ከዚህ በከፍተኛ ሁኔታ ጨምሮ ይገኛል። በአሁኑ ወቅት የነዳጅ ዋጋ በቀጥታ በዓለም ገበያ መናወጥ ላይ የወደቀ ሲሆን ይህም እንደ ኢትዮጵያ ላሉ ሀገራት ፈታኝ ሆኗል። ተራ ዜጎችንም ለከፍተኛ የኑሮ ውድነት ዳርጓል። እንደ ሐዋሳ ባሉ የኢትዮጵያ ከተሞች የነዳጅ ዋጋ ከጦርነቱ በፊትም ቢሆን በጥቁር ገበያ 1 ሊትር ነዳጅ እስከ 170 ብር ከገባ ሰነባበተ። አፍጥጦ የመጣው የነዳጅ ቀውስ የኢትዮጵያ የነዳጅ ስርዓት በመንግስት አቅራቢ ድርጅት ላይ የተንጠለጠለ መሆኑ ለከፍተኛ ሙስናና ለዓለም አቀፍ የገበያ መዋዠቅ ተጋላጭ አድርጎታል የሚሉት አስተያየት ሰጪዎች የሆርሙዝ ሰርጥ መናጋት የኢትዮጵያን ደካማ የሎጂስቲክና የኢነርጂ መሰረተ ልማት አፍጥጦ እንዲወጣ ቢያደርግም አሁን ላይ የሚታየው የነዳጅ እጥረት ቀውስ ግን መሰረታዊና እጅግ የተወሳሰበ ችግር ውጤት መሆኑን ያጋለጠ ክስተት ነው ይላሉ። የብልጽግናው አገዛዝ ችግሩ የመንግስት ሰራተኞችን የዓመት እረፍት በመስጠት መፍትሄ ለመስጠት ቢሞክርም የነዳጅ እጦቱ
የግል ዘርፉ ላይ የሚያስከትለው ቀውስ የከተማ ህዝባዊ አመጽ የሚቀሰቀስ ስለመሆኑ የአገዛዙ የደህንነት መስሪያ ቤት በስጋት ትንተናው ያስቀመጠው እውነታ ነው። በኢትዮ ሱዳን ድንበር የቀጠለው ውጊያ አሳሳቢ ደረጃ ላይ ደርሷል። ግጭቱ ለበርካታ ዜጎች ህይወት መጥፋት ምክንያት ሆኗል። አስከፊ ስደት እንዲከሰትም አድርጓል። በጉዳዩ ላይ ተመድ መግለጫ ሰጥቷል። የተመድ ማብራሪያ የሰብአዊ ቀውሱን ጥልቀት ያሳየ ሆኗል። የሱዳን የውክልና ጦርነት ኢትዮጵያን ማዕከል በማድረግ ሂደት ላይ ባለበት በዚህ ወቅት ድንበር ላይ የፈነዳው ውጊያ በርካቶችን ሰለባ አድርጓል። በጉዳዩ ላይ ማስጠንቀቂያ የሰጠው የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራ እያስተጓጎለ መሆኑን በመግለጽ የአደጋውን አስከፊ ገጽታ አመላክተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ህይወት የቀጠፉ በርካቶችን ደግሞ ለስደት ማጋለጡን አስታውቋል። ጽህፈት ቤቱ አያይዞም እየተጠናከረ በመጣው የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል። የሰብአዊ ረድኤት አጋሮችም በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል ሲል አብራርቷል። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤድ ዳማዚን በስተደቡብ የሚገኙትን እንደ ኩርሙክ፣ ሳሊና ዲንዲራው ያሉ ስትራቴጂካዊ ቦታዎች ሰብአዊ እርዳታ ለማድረስ የሚደረገው እንቅስቃሴ ገድቦታል ተብሏል። ሰላማዊ ሰዎች ደህንነት ፍለጋ ወደ ኤድ ዳማዚንና ድንበር አቋርጠው እየተሰደዱ ነው። በሌላ በኩል ፈጥኖ ድራሽ ኃይሎች ከሱዳን ጦር ኃይል ጋር ከባድ ግጭት ካደረጉ በኋላ ኩርሙክን መቆጣጠራቸውን ካሳወቁ በኋላ ውጥረቱ ጨምረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በተፈናቃዮች መጠለያ ጣቢያዎች ውስጥ እየተባባሰ የመጣው የእሳት አደጋ ክስተት አሳሳቢ መሆኑን ገልጸዋል። ለዚህም እንደ ምክንያት የጠቀሰው የሰዎች መጨናነቅ፣ ከፍተኛ የሙቀት መጠንንና መጠለያዎቹ በቀላሉ ለቃጠሎ በሚጋለጡ ቁሳቁሶች መሰራታቸውን ነው። በሰሜናዊ ግዛት በሚገኘው አልአፋድ በተሰኘው መጠለያ ጣቢያ በተነሳ እሳት የ3 ዓመት ህፃን ህይወት ያለፈ ሲሆን 15 ቤተሰቦችም ዳግም ተፈናቅለዋል ብለዋል ጽህፈት ቤቱ። በተመሳሳይ በሰሜን ኮርዶፋን በተከሰተ ሌላ የእሳት አደጋ ቢያንስ 30 ቤተሰቦች ለመፈናቀል መገደዳቸውን ቢሮው አክሎ ገልጸዋል። ጽህፈት ቤቱ ሁሉንም ወገኖች ውጥረቱን እንዲያረግቡ፣ ሰላማዊ ሰዎችን ደህንነት እንዲጠብቁ እንዲሁም አስቸኳይና ያልተገደበ የሰብአዊ እርዳታ ለተጎዱ ወገኖች እንዲደርስ ዋስትና እንዲሰጡ ጥሪ አቅርበዋል። ከሰሞኑ በስትራቴጂያዊቷ የኩርሙክ ከተማና በአቅራቢያዋ በሚገኘው ጁሩት ከተማ አካባቢ በተቀሰቀሰው መጠነ ሰፊ ግጭት የከተሞቹ ቁጥጥር በሱዳን ጦርና የፈጥኖ ድራሽ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጥምረት መካከል በተደጋጋሚ ሲዘዋወር መቆየቱ በስፋት ተዘግቧል። በአካባቢው የሚገኙ ነዋሪዎች እንደገለጹት በፍንዳታና በማያቋርጥ የተኩስ ድምጽ የታጀበው ከባድ ውጊያ መሰረታዊ አገልግሎቶችን አቋርጧል። ይህም ሰላማዊ ሰዎች ደህንነት ፍለጋ እንዲሰደዱና ያልተሰደዱት በቤታቸው ውስጥ እንዲሸሸጉ አስገድዷቸዋል። ግጭቱ ከዚህም ሊከፋ እንደሚችል ተገምተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለድርድር መተማመን ያስፈልጋል ሲሉ እስራኤል በኢራን የኒውክሌርና የጦር መሳሪያ ማምረቻ ተቋማት ላይ መጠነ ሰፊ የአየር ጥቃት መፈጸሟን አስታውቃለች። ዛሬ መጋቢት 19 ቀን የመካከለኛው ምስራቅ ቀውስን ለማርገብ ከፍተኛ ዲፕሎማሲያዊ ጥረቶች እየተደረጉ ባለበት ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ከ1 ሰዓት በላይ የቆየ ስልክ ውይይት አድርገዋል። ፕሬዝዳንት ፔዜሽኪያን ማንኛውንም አይነት የሽምግልና ጥረትም ሆነ ድርድር ውጤታማ ሊሆን የሚችለው በመጀመሪያ በወገኖች መካከል መተማመን ሲገነባ ብቻ መሆኑን አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ ፓኪስታን ግጭቱን ለማስቆም የምታደርገውን ዲፕሎማሲያዊ ጥረት አድንቀዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ በበኩላቸው ከአሜሪካና ከባህረ ሰላጤው ሀገራት ጋር እያደረገች ያለውን ግንኙነት በተመለከተ ለኢራኑ መሪ ማብራሪያ ሰጥተዋል። ሁለቱ መሪዎች በቀጠናው ያለውን የጦርነት ስጋት ለመግታትና ሰላምን ለማስፈን በሚቻልባቸው መንገዶች ላይ በዝርዝር መምከራቸውን የኢራን መንግስታዊ ሚዲያዎች ጭምር ዘግበውታል። ይህ ውይይት የተካሄደው በመካከለኛው ምስራቅ ያለው የጦርነት ቀጠና እየሰፋ ባለበትና የተለያዩ ሀገራት ጣልቃ ገብነት በጨመረበት ወቅት ነው። በተለይም የየመኑ ሁቲዎች በእስራኤል ላይ ጥቃት መፈጸማቸውን ተከትሎና በኢራን ላይ የሚሰነዘሩ ጥቃቶች በቀጠሉበት ወቅት የፓኪስታን ዲፕሎማሲያዊ እንቅስቃሴ እንደ ወሳኝ ድልድይ እየታየ ነው። ከዚህ በተጨማሪ ፓኪስታን በሚቀጥለው ሳምንት ከሳውዲ አረቢያ፣ ቱርክና ግብጽ ጋር በጉዳዩ ላይ ለመምከር ቀጠሮ መያዟ የዲፕሎማሲ
የዲፕሎማሲያዊ ጥረት ክብደት ያሳያል ተብሏል። እንዲህ ያሉ የዲፕሎማሲ ጥረቶች እየተካሄዱ ባለበት በዚህ ወቅት እስራኤል በኢራን የኒውክሌርና የጦር መሳሪያ ማምረቻ ተቋማት ላይ መጠነ ሰፊ የአየር ጥቃት መፈጸሟን በይፋ አስታውቃለች። የእስራኤል መከላከያ ሰራዊት ዛሬ ቅዳሜ ዕለት መጋቢት 19 ቀን በወጣው መግለጫ በኢራን የኒውክሌር መርሃ ግብርና የጦር መሳሪያ ማምረቻ ጋር ግንኙነት አላቸው ባላቸው ተቋማት ላይ ያነጣጠረ የአየር ጥቃት መፈጸሙን ይፋ አድርጓል። እንደ እስራኤል ጦር መግለጫ ከሆነ ከ50 በላይ የእስራኤል አየር ኃይል ተዋጊ ጀቶች በጥቃቱ ላይ ተሳትፈዋል። ጥቃቱ በሶስት ዙር ተከፋፍሎ ለበርካታ ሰዓታት የቆየ ሲሆን በሶስት የተለያዩ የኢራን ግዛቶች ላይ ያነጣጠረ ነበር። በአራክና የአዝድ ከተሞች የሚገኙ ቁልፍ የኒውክሌር ተቋማት እንዲሁም የጦር መሳሪያ ማምረቻዎች መመታታቸው ተገልጿል። እስራኤል ጥቃት የፈጸመችባቸውን ቦታዎች በዝርዝር አስቀምጣለች። የአራክ የከባድ ውሃ ማጣሪያ ተቋም አንዱ ነው። ይህ ተቋም ለኒውክሌር ጦር መሳሪያ የሚያገለግለውን ፕሉቶኒየም ለማምረት የሚያገለግል ዋና ቦታ መሆኑን ገልጻለች። የያዝድ ማበልጸጊያ ተቋም ሌላኛው ነው። ተቋሙ ዩራኒየምን ለማበልጸግ የሚያገለግሉ ፈንጅ መሰል ቁሳቁሶች የሚመረቱበት ቦታ ነው ተብሏል። ሌላኛዎቹ የመከላከያ ሚኒስቴር ተቋማት ሲሆኑ የረቀቁ የፈንጅ መሳሪያዎች፣ የባላስቲክ ሚሳኤል አካላትና የአየር መከላከያ ስርዓቶች የሚመረቱባቸው ፋብሪካዎች ናቸው። እነዚህ ተቋማት ለሐማስና ለሂዝቦላ የጦር መሳሪያ ለማቅረብ ያገለግላሉ ስትል እስራኤል ከሳለች። እስካሁን ከኢራን በኩል የተሰጠ ይፋዊ ምላሽ የለም። ይህ ጥቃት የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ወር በሞላው ወቅት ነው። ጦርነቱ በአንድ ወር በተቆጠረበት ሁኔታ አጥፊው የጦርነት ዘይቤ በመካከለኛው ምስራቅ የሰላማዊ ሰዎችን ሕይወት እያመሰቃቀለ መሆኑን አዲስ የወጣው የቀይ መስቀል ሪፖርት ያሳያል። ዓለም አቀፍ የቀይ መስቀል ኮሚቴ ዛሬ በወጣው መግለጫ በመካከለኛው ምስራቅ ለአንድ ወር የዘለቀው ከፍተኛ ግጭት አጥፊ የሆነ የጦርነት ዘይቤ የተከተለ መሆኑንና ይህም የሰላማዊ ሰዎችን ሕይወትና መሰረታዊ አገልግሎቶችን እያወደመ መሆኑን አስጠንቅቋል። ቀይ መስቀል እንዳለው ባለፈው አንድ ወር ውስጥ የተካሄደው ጦርነት በሚሊዮኖች የሚቆጠሩ ሰዎችን ሕይወት አናውጠዋል። ለኃይል አቅርቦት፣ ለውሃና ለጤና እንክብካቤ ወሳኝ የሆኑ መሰረተ ልማቶች በከፍተኛ ሁኔታ ወድመዋል። በከተሞችና በሰዎች መኖሪያ አካባቢዎች ጥቅም ላይ የሚውሉ ከባድ ፈንጂዎች በህዝቡ ላይ ከፍተኛ ፍርሃትና ስቃይ ፈጥረዋል። ግጭቱ ከተጀመረበት ከየካቲት 21 ወይም ፌብሩዋሪ 28 ጀምሮ አሜሪካና እስራኤል በኢራን ላይ የጋራ ጥቃት መክፈታቸውን ተከትሎ የኢራን መንፈሳዊ መሪ አያቶላህ አሊ ሀሚኒን ጨምሮ ከ1340 በላይ ሰዎች ተገድለዋል። በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። የሰብአዊ እርዳታ ሰራተኞችና የድንገተኛ ጊዜ ደራሾችም የጥቃቱ ሰለባ ሆነዋል። ኢራን ለተሰነዘረባት ጥቃት በወሰደችው የአጸፋ እርምጃ በእስራኤል፣ በዮርዳኖስ፣ በኢራቅና የአሜሪካ ጦር ሰፈር ባለባቸው የባህረ ሰላጤው ሀገራት ላይ የሰው አልባ አውሮፕላንና ሚሳኤል ጥቃቶችን ሰንዝራለች። ይህ እርምጃ በዓለም አቀፍ የንግድ ገበያና በአቪዬሽን ዘርፍ ላይ ከፍተኛ መስተጓጎል ፈጥሯል። ቀይ መስቀል ማንኛውም የግጭቱ ተሳታፊ ወገን ዓለም አቀፍ የሰብአዊ መብት ህጎችን የማክበር ግዴታ እንዳለበት አሳስበዋል። የጦርነት ህጎች ካልተከበሩ ሰላማዊ ሰዎች ከጦርነቱ ማብቂያ በኋላም ለረጅም ጊዜ የሚዘልቅ ጠባሳ ይደርስባቸዋል ሲል ድርጅቱ አስጠንቅቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር